አሁን ይህን ቪዲዮ ቁጭ ብለው እያዩ ባለበት ቅጽበት በሰውነቶ ውስጥ የሚገኙ ትሪሊዮን የሚቆጠሩ ሴሎች አንድ ወሳኝ ውሳኔ ላይ እየደረሱ ነው። ይህ ውሳኔ በንቃተ ህሊና ወይም በግልጽ በሚታይ ሁኔታ የሚከናወን ሳይሆን በባዮሎጂያዊ መንገድ በከፍተኛ ጥንቃቄና ያለማቋረጥ የሚከናወን ነው። ሴሎቹ ግሉኮስን መቀበል አለብን፣ ጉልበትን እናከማች ወይስ እነቃጥል፣ ጡንቻን ገንባ ወይስ ስብ እናከማች የሚሉትን ነጥቦች እየወሰኑ ነው። እነዚህ ሁሉ ወሳኝ ውሳኔዎች የሚመሩት ደግሞ በአንድ ዋና ሆርሞን ነው፣ እሱም ኢንሱሊን ይባላል። ኢንሱሊን በትክክል ስራውን ሲወጣ ሰውነቶ ፍጹም በሆነ ጤና ውስጥ ይቆያል። የጉልበት መጠኖ የተረጋጋ ይሆናል፣ የሰውነቶ የኃይል አጠቃቀም ወይም ሜታቦሊዝም ቀልጣፋ ይሆናል፣ እንዲሁም የሰውነት ክፍሎቹ ከጉዳት ይጠበቃሉ። ነገር ግን የኢንሱሊን ተግባር ሲስተጓጎል ይህ ሚዛን ይቃወሳል። ይህም በዓለም ላይ በስፋት ለሚታወቀውና ስር ለሰደደው የስኳር በሽታ ይዳርጋል። በዚህ ቪዲዮ ውስጥ ስለ ኢንሱሊን እንዲሁ በቃላችን አንሸመድምም፣ ይልቁንም ጉዞውን በዝርዝር እንከታተላለን። ከተፈጠረበት ቅጽበት ጀምሮ ወደ ደም ዝውውር ውስጥ እስከሚገባበትና በመጨረሻም አጠቃላይ የሰውነቱን ሜታቦሊዝም እስከሚቀይርበት ድረስ ያለውን ሂደት አብረን እንመለከታለን። ይህ ፋርማኮን ጤና ነው፣ ውስብስብ የሕክምና ሳይንስ ቀላል፣ ግልጽ እና ጠቃሚ ሆኖ የሚቀርብበት መድረክ ነው። ተማሪ ከሆኑ የጤና ባለሙያ ወይም የሰውነቱ አሰራር እንዴት እንደሆነ በትክክል ማወቅ የሚፈልጉ ግለሰብ ከሆኑ ትክክለኛው ቦታ ላይ ነው። አሁን ጉዞችንን ከመነሻውን ጀምር፣ ወደ ቆሽት ወይም ፓንክሪያስ እናምራ። ቆሽት በሰውነታችን የፊዚዮሎጂ ሥርዓት ውስጥ ካሉ እጅግ አስገራሚ የሰውነት ክፍሎች አንዱ ነው፣ ምክንያቱም ሁለት ፍጹም የተለዩ ተግባራትን በአንድ ላይ ያከናውናል። በአንድ በኩል እንደ ኤክሶክሪን ግላንድ ያገለግላል፣ ይህም ማለት ለምግብ መፈጨት የሚረዱ ኢንዛይሞችን ወደ ትንሹ አንጀት ያመነጫል። በሌላ በኩል ደግሞ እንደ ኤንዶክሪን ግላንድ በመሆን ሆርሞኖችን በቀጥታ ወደ ደም ዝውውር ውስጥ ይለቃል። ይህ ድርብ ተግባሩ ሄትሮክሪን ግላንድ ተብሎ እንዲጠራ ያደርገዋል። ነገር ግን ነገሩን ይበልጥ አስገራሚ የሚያደርገው አንድ ነጥብ አለ። ከቆሽት አጠቃላይ ይዘት ውስጥ ሆርሞን በማመንጨት ተግባር ላይ የሚሳተፈው 1% ያህሉ ብቻ ነው። ይህች ጥቃቅን ክፍል ግን የደም ስኳር መጠንዎን፣ ሜታቦሊዝምዎን እና አጠቃላይ ህልውናውን በበላይነት ትቆጣጠራለች። ይህ ልዩ የቆሽት ክፍል አይሌትስ ኦፍ ላንገርሃንስ በሚባሉ የሕዋስ ስብስቦች የተገነባ ነው። በእነዚህ ስብስቦች ውስጥ የተለያዩ የሕዋስ አይነቶች ይገኛሉ። አልፋ ሕዋሳት ግሉካጎንን ያመነጫሉ። ቤታ ሕዋሳት ኢንሱሊንን ያመነጫሉ። ዴልታ ሕዋሳት ደግሞ ሶማቶስታቲንን ያመነጫሉ። ዛሬ ግን ትኩረታችንን ከሁሉም በላይ አስፈላጊ በሆነው ላይ እናደርጋለን። እሱም ኢንሱሊን የሚያመነጨው የኃይል ማማ የሆነው የቤታ ሕዋስ ነው። አሁን ኢንሱሊን ከየት እንደሚመጣ ካወቅን ለምን እንደሚያስፈልገን ደግሞ በዝርዝር እንመልከት። የሰውነቶ ሥርዓት ሁልጊዜም ሚዛኑን ለመጠበቅ ይጥራል። በተለይም የግሉኮስን መጠን በማመጣጠን ረገድ ይህ ሂደት እጅግ ወሳኝ ነው፣ ምክንያቱም ግሉኮስ ለሰውነት አስፈላጊ ቢሆንም መጠኑ ሲዛባ ግን አደገኛ ሊሆን ይችላል። በደማችን ውስጥ ያለው የግሉኮስ መጠን በጣም ካነሰ አንጎላችን ሥራውን በትክክል ማከናወን አይችልም። በሌላ በኩል ደግሞ የግሉኮስ መጠን በጣም ከጨመረ የደም ስሮችን፣ ነርቮችን እና ሌሎች የሰውነት ክፍሎችን ይጎዳል። ይህንን ሚዛን ለመጠበቅ ሰውነታችን ሁለት ተቃራኒ ተግባር ያላቸውን ሆርሞኖች ይጠቀማል። እነሱም የደም ስኳርን የሚቀንሰው ኢንሱሊን እና የደም ስኳርን ከፍ የሚያደርገው ግሉካጎን ናቸው። ይህንን ሥርዓት ልክ እንደ ቴርሞስታት አድርገው ሊያስቡት ይችላሉ። ከምግብ በኋላ የግሉኮስ መጠን ሲጨምር ኢንሱሊን ተለቆ መጠኑን ዝቅ እንዲል ያደርገዋል። የግሉኮስ መጠን ሲቀንስ ደግሞ ግሉካጎን ተለቆ ወደ ነበረበት ከፍ እንዲል ያደርገዋል። በሕክምናው ዓለም የሚታወቁት የግሉኮስ መጠኖች የሚከተሉት ናቸው። በባዶ ሆድ ሲለካ ከ100 በታች ከሆነ ጤናማ ሲሆን፣ ከ100 እስከ 125 ከሆነ ለስኳር በሽታ ተጋላጭነትን ያሳያል። ከ126 በላይ ከሆነ ደግሞ የስኳር በሽታ መኖሩን ያመለክታል። ከ70 በታች ከሆነ ደግሞ የስኳር መጠን በጣም ማነሱን ወይም ሃይፖግላይሴሚያ መከሰቱን ያሳያል። ይህ የደም ስኳር ሚዛን በጥንቃቄ ሊጠበቅ ይገባዋል። ለዚህም ዋነኛው ተቆጣጣሪ ኢንሱሊን ነው። አሁን ኢንሱሊን እንዲሁ በድንገት የሚከሰት ሳይሆን በቤታ ሕዋሳት ውስጥ እንዴት በጥንቃቄ እንደሚመረት እንመልከት። በቤታ ሕዋሳት ውስጥ የኢንሱሊን አመራረት የሚጀምረው ከሕዋሱ ማዕከል ወይም ኒውክሊየስ ነው። አንድ የተወሰነ ጂን ሥራውን እንዲጀምር ትዕዛዝ ሲደርሰው መረጃው ወደ ሜሴንጀር አርኤንኤ ይቀየራል። ይህ ሜሴንጀር አርኤንኤ ወደ ራይቦዞም በመጓዝ ወደ ፕሮቲንነት ይለወጣል። ይህ ፕሮቲን ራፍ ኤንዶፕላዝሚክ ሬቲኩለም ወደ ተባለው ክፍል በመግባት ፕሮኢንሱሊን የተባለውን ቀዳሚ ሞለኪውል ይፈጥራል። ከዚያም ፕሮኢንሱሊን ጎልጂ አፓራትስ ወደ ተባለው ክፍል ተጓጉዞ በትንሽ ከረጢቶች ወይም ቬዚክሎች ውስጥ ይታሸጋል። በእነዚህ ከረጢቶች ውስጥ ፕሮኢንሱሊን ለሁለት ይከፈላል። እነሱም ኢንሱሊን እና ሲፔፕታይድ ይባላሉ። እነዚህ ሁለት ሞለኪውሎች በአንድ ላይ ተከማችተው በአንድ ላይ ወደ ደም ይለቀቃሉ።
በሕክምናው ዓለም የሲፔፕታይድ መጠንን በመለካት ሰውነታችን ምን ያህል ኢንሱሊን እያመረተ እንደሆነ ማወቅ ይቻላል። ይህም ብዙውን ጊዜ ከ0.5 እስከ 2 ናኖግራም በሚሊሊትር መሆን ይኖርበታል። አሁን ወሳኙን ጥያቄ መልከት። ኢንሱሊን እንዲለቀቅ ትክክለኛው መነሻ ምክንያት ምንድን ነው? ኢንሱሊን ከቤተ ሕዋሳት እንዲወጣ የሚያደርገው ዋነኛው መነሻ ምክንያት በደማችን ውስጥ የግሉኮስ መጠን መጨመር ነው። ግሉኮስ በግሉቱ አማካኝነት ወደ ቤተ ሕዋስ ውስጥ ይገባል። ይህ ሂደት እንዲከናወን ግን ኢንሱሊን አያስፈልገውም። አንዴ ግሉኮስ ወደ ሕዋሱ ከገባ በኋላ ግላይኮላይሲስ፣ የክሬብስ ውህደትና የኤሌክትሮን ትራንስፖርት ቼን የተባሉ የሜታቦሊዝም ሂደቶችን ያካሂዳል። ይህም ኤቲፒ የተባለውን የኃይል ምንጭ ያመነጫል። ይህ ኤቲፒ ለኢንሱሊን መለቀቅ እንደ ዋና ምልክት ሆኖ ያገለግላል። ኤቲፒ የፖታሲየም መተላለፊያ መንገዶችን ይዘጋል። ይህም የሕዋስ ሽፋን የኤሌክትሪክ ሚዛን እንዲቀየር ወይም ዲፖላራይዜሽን እንዲከሰት ያደርጋል። ይህ ሂደት ደግሞ የካልሲየም መተላለፊያ መንገዶችን ይከፍታል። ካልሲየም ወደ ሕዋሱ ውስጥ ሲገባ ኢንሱሊን እንዲለቀቅ ትዕዛዝ ይሰጣል። በመጨረሻም ኢንሱሊን የያዙት ከረጢቶች ከሕዋሱ ሽፋን ጋር በመዋሃድ ኢንሱሊንን በቀጥታ ወደ ደም ዝውውር ውስጥ ይለቃሉ። በሕክምናው ዓለም መደበኛውና በባዶ ሆድ የሚለካ የኢንሱሊን መጠን ከ2 እስከ 25 ዩኒት አካባቢ ሲሆን ተመራጩ ግን ከ3 እስከ 10 ያለው ነው። ከምግብ በኋላ ደግሞ እስከ 100 ሊደርስ ይችላል። በጤናማ ሰውነት ውስጥ በባዶ ሆድ ጊዜ የኢንሱሊን መጠን ዝቅተኛ ሆኖ ይቆያል። የሚጨምረውም አስፈላጊ ሲሆን ብቻ ነው። ነገር ግን የኢንሱሊን መጠን ሁልጊዜም በጣም ከፍተኛ ሆኖ የሚቆይ ከሆነ ይህ ምናልባትም የሜታቦሊዝም መዛባት መጀመሩን ሊያመለክት ይችላል። አሁን ኢንሱሊን ወደ ደም ዝውውር ገብቷል። ቀጥሎም ወደሚፈለገው የሰውነት ክፍል በማምራት ሥራውን መስራት ይጀምራል። ጉበት ኢንሱሊን ሥራውን የሚጀምርበት የመጀመሪያውና ዋነኛው የሰውነት ክፍል ነው። ግሉኮስ በግሉቱ አማካኝነት ያለ ኢንሱሊን እርዳታ በቀጥታ ወደ ጉበት ሕዋሳት ይገባል። ስለዚህ በዚህ ሂደት ውስጥ የኢንሱሊን ሚና ግሉኮስን ማስገባት ሳይሆን የገባውን ግሉኮስ የማቀነባበር ሥራን መምራት ነው። ኢንሱሊን የፒአይ3ኬ አክት የተባለውን የኬሚካላዊ መልእክት መስመር ያስጀምራል። ይህ ሂደት ወደ 3 ዋና ዋና ተግባራት ይመራል። የመጀመሪያው ግላይኮጀነሲስ ሲሆን ይህም ግሉኮስ ተከማችቶ እንዲቀመጥ ያደርጋል። ሁለተኛው ግላይኮላይሲስ ሲሆን ግሉኮስ ለኃይል ምንጭነት እንዲቃጠል ያደርጋል። ሦስተኛው ደግሞ ሊፖጀነሲስ ሲሆን ትርፍ የሆነው ስኳር ወደ ስብነት እንዲቀየር ያደርጋል። በአማካይ የአንድ ሰው ጉበት ከ100 እስከ 120 ግራም የሚሆን ግላይኮጅን የማከማቸት አቅም አለው። ኢንሱሊን ከሌለ ግን ጉበት ግሉኮስን ከማከማቸት ይልቅ ወደ ደም መልቀቅ ይጀምራል። አሁን ደግሞ ከፍተኛውን የግሉኮስ መጠን ወደሚጠቀመው የሰውነት ክፍላችን ማለትም ወደ ጡንቻ እናምራ። በሰውነታችን ውስጥ የሚገኘው አብዛኛው የግሉኮስ መጠን ጥቅም ላይ የሚውለው በጡንቻዎቻችን ነው። ኢንሱሊን ግሉት4 የተባሉ የበር መክፈቻዎችን በማንቀሳቀስ ግሉኮስ ወደ ጡንቻ ሕዋሳት ውስጥ እንዲገባ ያደርጋል። በደማችን ውስጥ ያለው የኢንሱሊን መጠን ከ5 ወደ 30 ማይክሮ ዩኒት ቢጨምር እንኳ በጡንቻዎቻችን የሚወሰደውን የግሉኮስ መጠን በከፍተኛ ሁኔታ ከፍ ያደርገዋል። በጡንቻ ውስጥ ኢንሱሊን 3 ዋና ዋና ሥራዎችን ያከናውናል። ግላይኮላይሲስ ለጡንቻዎች የሚሆን ኃይል ያመነጫል። ግላይኮጀነሲስ ደግሞ ግሉኮስን ለወደፊት አገልግሎት እንዲቀመጥ ያደርጋል። እንዲሁም የፕሮቲን ምርትን በማፋጠን የጡንቻ ኅብረ ሕዋሳትን ይገነባል። ከጠቅላላው የደም ስኳር ውስጥ ከ70 እስከ 80 በመቶ የሚሆነው በጡንቻዎች አማካኝነት ጥቅም ላይ ይውላል። እንዲሁም ጡንቻዎቻችን ከ300 እስከ 400 ግራም የሚሆን ግላይኮጅን የማከማቸት አቅም አላቸው። የሰውነታችን የኃይል ፍላጎት ካገኘነው ጉልበት በላይ ሲሆን ደግሞ ትርፉ በስብ መልክ መቀመጥ ይጀምራል። በስብ ኅብረ ሕዋስ ውስጥ ኢንሱሊን ዋነኛው የስብ ማከማቻ ሆርሞን ነው። ኢንሱሊን ስብ ወደሚከማችባቸው ሕዋሳት የግሉኮስ መጠን እንዲጨምር በማድረግ ግሉኮሱን ወደ ግሊሰሮል ይቀይረዋል። በተመሳሳይ ጊዜም የፋቲ አሲድ ምርትን ያፋጥናል። እነዚህ ሂደቶች ተዳምረው ትራይግሊሰራይድ የተባለውን የስብ አይነት ይፈጥራሉ። በጤናማ ሰውነት ውስጥ ትራይግሊሰራይድ ከ150 ሚሊግራም በዲሲሊትር በታች መሆን ይኖርበታል። በባዶ ሆድ የሚለካ የኢንሱሊን መጠን ሁልጊዜም ከ15 እስከ 20 በላይ ሆኖ የሚቆይ ከሆነ ሰውነታችን ስብን የማከማቸት አዝማሚያው የበላይነቱን ይይዛል። ነገር ግን ኢንሱሊን ሥራውን በአግባቡ መውጣት ካልቻለ ምን ይከሰታል? ኢንሱሊን በሰውነታችን ውስጥ ሲታጣ ወይም ሥራውን በአግባቡ መውጣት ሲያቅተው ግሉኮስ በደም ውስጥ መከማቸት ይጀምራል። ይህ ሁኔታ ለስኳር በሽታ መከሰት ዋነኛው መንስኤ ነው። በአይነት 1 ስኳር በሽታ ጊዜ ሰውነታችን ኢንሱሊን ማምረት ያቆማል። በአንጻሩ በአይነት 2 ስኳር በሽታ ጊዜ ደግሞ ኢንሱሊን ይመረታል፣ ነገር ግን ውጤታማ በሆነ መንገድ ሥራውን አይሰራም። ይህም የኢንሱሊን መቋቋም በመባል ይታወቃል። በሕክምናው ዓለም ያለፉትን 3 ወራት አማካይ የደም ስኳር መጠን ለመለካት የኤችቢኤ1ሲ ምርመራ ጥቅም ላይ ይውላል። ውጤቱ ከ5.7 በመቶ በታች ከሆነ ጤናማ ሲሆን ከ6.5 በመቶ በላይ ከሆነ ግን የስኳር በሽታ መኖሩን ያመለክታል።
በአይነት 2 ስኳር በሽታ መጀመሪያ አካባቢ የኢንሱሊን መጠን በትክክልም ከፍተኛ ሊሆን ይችላል። ነገር ግን ጊዜ እያለፈ ሲሄድ የቤታ ሕዋሳት ይዝላሉ፣ በመጨረሻም ሙሉ በሙሉ ሥራቸውን ሊያቆሙ ይችላሉ። የስኳር በሽታ ሕክምና ዋነኛ ግቡ የኢንሱሊን የሥራ መስመሮችን ማስተካከል ወይም መተካት ነው። ሜትፎርሚን የተባለው መድኃኒት ጉበት በብዛት ግሉኮስ እንዳያመርት በማድረግ እና የሕዋሳትን ለኢንሱሊን ያላቸውን ምላሽ በማሻሻል የደም ስኳርን ይቀንሳል። በሌላ በኩል ደግሞ ሰውነታችን በቂ ኢንሱሊን ማምረት ሲያቅተው የጎደለውን ሆርሞን በቀጥታ በኢንሱሊን መርፌ በመተካት የደም ስኳር መጠንን እናስተካክላለን። እነዚህ ሕክምናዎች የሜታቦሊዝም ሚዛን ተጠብቆ እንዲቆይና በከፍተኛ የደም ስኳር ምክንያት የሚመጡ የጤና እክሎችን ለመከላከል ይረዳሉ። ስለ እነዚህና ስለ ሌሎች የስኳር ህመምና ተያያዥ መድኃኒቶች ዝርዝር መረጃ በሌላ ቪዲዮ በሰፊው የምንመለከተው ይሆናል። ሁሉንም ነጥቦች በአንድ ላይ እናጠቃልላቸው። ኢንሱሊን እንዲሁ ተራ ሆርሞን አይደለም፣ ይልቁንም አጠቃላይ የሰውነታችንን ሜታቦሊዝም የሚመራ ዋና ተቆጣጣሪ ነው። ኢንሱሊን የሚከተሉትን ወሳኝ ተግባራት ይቆጣጠራል። የደም ስኳር መጠንን ያስተካክላል። የኃይል አጠቃቀምን ይመራል። የስብ ክምችትን ይቆጣጠራል። የጡንቻ እድገትን ያፋጥናል። እዚህ ጋር ልንገነዘበው የሚገባው ዋናው ቁልፍ ነጥብ አለ። ትኩረት ሊሰጠው የሚገባው የግሉኮስ መጠን ብቻ አይደለም፣ ይልቁንም የኢንሱሊንም መጠን ጭምር ነው። የግሉኮስ መጠንዎ ትክክለኛ ሆኖ ሳለ የኢንሱሊን መጠንዎ ግን የተዛባ ሊሆን ይችላል። ይህም በሽታው በዝምታ እየተጠነሰሰ መሆኑን ያመለክታል። ይህ ፋርማኮን ጤና ነው፣ ሳይንስ በቀላሉ የሚቀርብበት፣ ዕውቀትም ለጤናው አቅም የሚሆንበት መድረክ። ለጥልቅ የሕክምና ዕውቀት ሰብስክራይብ ያድርጉ። በቀጣይ ደግሞ ስለ ኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ በዝርዝር እንመለከታለን። አብራችሁን ስለነበራችሁ እናመሰግናለን።